አምናለሁ ይሄ ጊዜያችሁ እንደሆነ አምናለሁ ይሄ ሲዝናችሁ እንደሆነ አምናለሁ። በሀገሩም ውስጥ በውጭ ሀገርም የተለያዩ ስፍራ ያያችሁ ያላችሁ ሰዎች ይሄንን ቪዲዮ እኔን ፕሮፌትን ቃላብ ያያችሁ ያላችሁ ሰዎች እግዚአብሔር ሊናገራችሁ የሚፈልገው አንድ ነገር አለ። እግዚአብሔር እንድታዳምጡት የሚፈልገው ነገር አለ። ያው እግዚአብሔር ምስክሬን ይሄ ዓመት እንደሌላው ጊዜ የምትወጡበት የምትገቡበት ዓመት አይደለም። ይሄ ዓመት ልዩ ዓመት ነው። ይሄ ዓመት እግዚአብሔር እናንተን ሊቀይርበት የሚፈልገው ዓመት ነው። በእውነት እላችኋለሁ ይሄ ዓመት አያመልጣችሁ። በእነዚህ ጥቂት ጊዜያቶች ውስጥ እግዚአብሔር ታሪክ በእናንተ ህይወት ይሰራል። እግዚአብሔር ከልጅነታችሁ ከወጣትነታችሁ ጀምሮ ሲናገራችሁ የነበረው ወደ ፍጻሜው እየሄደ ነው። ነገር ግን የእግዚአብሔርን ድምጽ የእግዚአብሔርን የልብ ምት ማዳመጥ አለባችሁ። ሲዝኑ እንዳልፋችሁ ጊዜው አሁን ነው። ብዙ ሰዎች በፋይናንስ የምትጎበኙበት ጊዜ አሁን ነው። ብዙ ሰዎች የናንተ ቢዝነስ የናንተ ካምፓኒ የናንተ ነገር የሚፈጠርበት ዓመት ነው። አምናለሁ ይሄ ቪዲዮ ራስ ወደ እናንተ መምጣቱ አንዱ እግዚአብሔር እየተናገራችሁ ውስጣችሁ ያለው ዕውቀት መሰበር እንዳለበት ውስጣችሁ ያለው ሐሳብ መቀየር እንዳለበት እየነገራችሁ እንደሆነ አምናለሁ። ሊያበዛችሁ ይፈልጋል። ሊያበዛችሁ የሚፈልገው እግዚአብሔር የናንተን ኪስ ለመሙላት ብቻ አይደለም። ከትውልዳችሁ መካከል ትልልቅ ሰዎችን እግዚአብሔር ያወጣል። ልጆቼ እንዴት ነው የሚድኑት? ልጆቼ አሁን ካሉበት ነገር እንዴት ነው የሚወጡት? እኔስ ካለሁበት ከእንደዚህ አይነት ከባድ ሁኔታ ውስጥ እንዴት ነው መውጣው? እኔ አላገባውም፣ በዚህ እድሜ ትዳር የለኝም። በቃ በዚህ ሰዓት በጤንነት በሰላም በመኖርበት ሰዓት ሰይጣን የተለያዩ መንፈሳዊ ጥቃቶችን በህይወቴ እያደረሰብኝ ነው። በትዳሬ፣ በስራዬ፣ በጀመርኩት ቢዝነስ፣ በቃ ፋይናንሴን ሁሉን ነገር አታክ እያደረገብኝ ነው እያላችሁ ሊሆን ይችላል። አምነን እግዚአብሔር አድርጎልናል፣ እግዚአብሔር ሰርቶልናል፣ እግዚአብሔር ስሙ ይባረክ ብለን በእምነት በደስታ ስንንቀሳቀስና አንድ ሰዓት ሙሉ ጸልየን በእግዚአብሔር ፊት በመንፈስ ቃተን ነገር ግን ያን ጸሎት ከጨረስን በኋላ መልሰን ወደ ጭንቀት ውስጥ ገባን ማለት እያመንን ነው። ያመንነው ግን በእግዚአብሔር እንደማይችል እግዚአብሔር ሰምቶ ዝም እንደሚል እግዚአብሔር እንደማይመልስ ነው ያመንነው። እግዚአብሔር ስሙ የተባረከ ይሁን። በያላችሁበት ሆናችሁ ይሄንን ሚዲያ የምትከታተሉ ፕሮፌት ቃላብ ነኝ። ዛሬ ከኔ ጋር እጅግ ድንቅ ጊዜ ይኖረናል። በዛሬው እግዚአብሔር ለእናንተ የሰጣችሁን መልእክት የማስተላለፍበት ፕሮግራም ነው። እግዚአብሔር በውስጤ ለእናንተ ያስቀመጠውን መልእክት እግዚአብሔር ለኔ በተናገረኝ መሰረት ቀጥታ የማደርስላችሁናል። ይሄን ቪዲዮ የምታዩ ሰዎች እንድታውቁ የምፈልገው አንድ ነገር አለ። ይሄ ቪዲዮ እንዳጋጣሚ እናንተ ጋር እንዳልመጣ እንድታውቁ ፈልጋለሁ። እናንተም ደግሞ እንዳጋጣሚ ፈልጋችሁት እዚህ ቪዲዮ ውስጥ እንዳልገባችሁ ደግሞ እንድታውቁ ፈልጋለሁ። ምክንያቱም እግዚአብሔር አምላክ በዚህ ቪዲዮ ውስጥ ትንቢታዊ የሆነ ማጽኛ በእናንተ ልብ ውስጥ ሊያስቀምጥ ይፈልጋል። ሊያረጋግጥላችሁ የሚፈልገው ነገር አለ። በውስጣችሁ የተመላለሰ ያለ ሐሳቡን ሊያጸናላችሁ ስለሚፈልግ ነው። እግዚአብሔር በእነዚህ ዘመናቶች በእነዚህ ሲዝኖች ውስጥ ብዙዎች ውስጥ ሊያደርግ የሚፈልገው ነገር አለ። እሱም ደግሞ አንድ ነገር ነው። ታላላቅና ያልተጠበቁ አዳዲስ በሮችን አዳዲስ ምንጮችን ሊያፈልቅላችሁ ይፈልጋል እግዚአብሔር። በተለይ ደግሞ በምድረ በዳ ውስጥ ነኝ፣ በእርግማን ውስጥ ነኝ፣ ተይዣለሁ፣ ነገሮቼ ተይዘዋል፣ እግዚአብሔርን የሚወድ ልብ አለኝ፣ መንፈሳዊ ነገር የሚወድ ልብ አለኝ፣ ነገር ግን መንቀሳቀስ አልቻልኩም፣ ተለቅቄ በፋይናንስ በቢዝነስ በትዳር በአንዳንድ እንደዚህ አይነት ነገሮች በረከት ወደ ህይወቴ ሊመጣ አልቻለም። ለምንድነው ለምትሉ ሰዎች እግዚአብሔር ሊናገራችሁና በትንቢታዊ የሆነ መንፈስ ሊያጸናላችሁ የሚፈልገው ነገር አለ። ይገርማችኋል። የእግዚአብሔር ቃል በዮሐንስ ራእይ ላይ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነው ይላል። ያ ማለት የትንቢት መንፈስ ባለበት ስፍራ ሁሉ እግዚአብሔር አብሯችሁ እንደሆነ ኢየሱስ ክርስቶስ በእናንተ ህይወት ላይ እየሰራ እንደሆነ የሚያሳውቅ ወይም የሚያሳይ ምስክርነት አለ። መንፈስ ቅዱስ በእነዚህ ዘመናቶች በእነዚህ ጊዜያቶች በጣም አጥብቆ እየተናገረኝ የነበረው ነገር ምንድነው? ሮሆቦት ይሆንላችኋል ለልጆች እያለኝ ነበር። ቢኮዝ አያችሁ ብዙዎቻችን በመንፈሳዊ ነገር ይሆን በስጋዊ ይሆን በኑሯችን ይሆን በተለያዩ ነገሮች እንቆፍራለን ግን የምንቆፍራቸው ነገሮች አቅም ስላጣን ወይም ደግሞ ብርታታተን ወይም ደግሞ የሚያነሳሳን ነገር አጥተን ሳይሆን በየጊዜው የምንሰራቸው ነገሮች
ይዘጉብናል። ሰዎችም ይሁኑ ድካም ይሁን ስንፍና ይሁን የተለያዩ ሰበቦች እየፈለገ ከአመት ዓመት እንዳንሻሻል ከአመት ዓመት እንዳናልፍ የሆነ የሚያስረን ነገር አለ። በህይወታችን ላይ ብሬክ አድርገን ሰብረን እንዳንወጣ በየጊዜው የሚይዙ ነገሮች አሉ። በአገልግሎት ብንለው፣ በመንፈሳዊ ህይወታችን ብንለው፣ በቤተሰባችን የልጆቻችን ህይወት በቃ ቆፍረን ይደፈንብናል። ለፍተን የድካማችንን ዋጋ የድካማችንን ልፋት እንኳን ሳናገኝ ይዳፈንብናል። እጃችን እንኳን የሰራነው ነገር በቃ ቀጣይነት እንዳይኖረው ዘላቂነት እንዳይኖረው ነገን ዛሬ የተከልነው ነገር አድጎ ነገን እንዳያበላን የሚያደርጉ ነገሮች አሉ። እግዚአብሔር ምንድን የተናገረኝ ረሆቦት ለልጆች ይሆናል ያለኝ የእግዚአብሔር መንፈስ ቀጥታ የመራኝ ወደ ዘፍጥረት ላይ ነው። የእግዚአብሔር ቃል በዘፍጥረት 26 ላይ እንደዚህ ይላል፣ የይስሐቅ ሎሌዎችም በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ ውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ኤሴቅ ብሎ ጠራው፣ ለእርሷ ሲሉ ተጣልተዋልና። ሌላም ጉድጓድ ማሱ፣ ስለ እርሷ ደግሞ ተጣሉና ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሱም አልተጣሉም፣ ስሟንም ረሆቦት ብሎ ጠራት። እንዲህ ሲል እግዚአብሔር አሰፋልን በምድርም እንበዛለን ብሎ ተናገረ። እግዚአብሔር አምላክ ስሙ የተባረከ ይሁን። ብዙዎቻችሁ በተለያዩ ስፍራ ውስጥ ባላችሁበት ስፍራ ላይ ቆፍራችሁ እየተባረካችሁ ያልሆናችሁ ሰዎች፣ ለፍታችሁ በተለያዩ ካምፓኒዎች ውስጥ በተለያዩ ድርጅቶች ውስጥ ትልልቅ ህልም ያላችሁ ትልልቅ ቪዥን ያላችሁ ትልልቅ የሆነ ልባችሁ ውስጥ እግዚአብሔር ያስቀመጠው አጀንዳ ያላችሁ ነገር ግን ወደዛ ስፍራ ልትሄዱ ስትሉ ወደዛ ስፍራ ልትቀጥሉ ስትሉ ባጭሩ የምትቀሩ ሰዎች ይሄ ለእናንተ የሚሆን ትንቢታዊ ኮንፈርሜሽን ነው ወይም ትንቢታችሁን የሚያጸናላችሁ ቃል ነው። አውቃለሁ ለመጀመሪያ ጊዜ እንዳልሆነ አውቃለሁ። እንደዚህ አይነት ነገር ስታስቡ በሐሳባችሁ በልባችሁ ሲመላለስ እንደነበር አውቃለሁ። ይሄን ቪዲዮ ደግሞ በዚህ ሰዓት ወደ እናንተ መድረሱ ሌላ ይሄንን ትንቢት የሚያጸናላችሁ ቃል ነው። እግዚአብሔር እንዲለላችሁ ይፈልጋል። ስትቆፍሩት የታገላችሁበት ያለውን ነገር አውቃለሁ። አሁን ደግሞ ለዘርዘራችሁ የሚበቃን ምንጭን ማፈልቅላችሁ ጊዜ ነው። አሁን የምትጀምሩት ነገር እንደሌላው ጊዜ የሚደፈን ብቻ ሳይሆን ምንጭ የሚፈልቅላችሁ ለዘርዘሮቻችሁ እንደ ይስሐቅ ቆፍራችሁ በሌላ ዘመን ደግሞ ኢየሱስ መጥቶ ከዚች ውሃ ከዚች ምንጭ አባቶቻችን ብለው የሚጠጣበት እንደሆነ እንድታውቁ ይፈልጋል። እግዚአብሔር አምላክ በውስጣችሁ ያሰባችሁትን ያቀዳችሁትን የእጆቻችሁን ስራ ውጤታማ የሚያደርግበት ሲዝን ነው። በተለይም ደግሞ በዚች 2026 ከማለቁ በፊትና ይሄ በእኛ ሀገር ውስጥ ደግሞ 2018 የሚባለው ወር ውስጥ ከማለቁ በፊት ትልልቅ በሮች የሚከፈቱላችሁ ሰዎች አሉ። እጅግ የማይዘጉ ማንም ሰው ሊዘጋቸው የማይችል ማንም ሰው የቆፍራችሁትን ጉድጓድ ሊዘጋባችሁ የማይችል አዳዲስ በሮች እግዚአብሔር ሊከፍትላችሁ ይፈልጋል። በምድረ በዳ ውስጥ ያላችሁ ሰዎች ይስሐቅ ምንድነው ያለው? ረሆቦት እግዚአብሔር አድርገልኝ ያለው እንደ ሰይጣን አይደለም። ከዚህ በፊት ቆፍሬ እንደተዘጋብኝ አይደለም። ከዚህ በፊት ቢዝነስ ጀምሬ ፌል እንዳረገብኝ አይደለም። ከዚህ በፊት አገልግሎት ጀምሬ ሪሌሽንሺፕ ጀምሬ ከዚህ በፊት ወደ ትዳር ቀርቤ ብሎክ እንደተደረገብኝ አይደለም። የልጆቼ ጉዳይ እንደተዘጋ አይደለም። ይሄ አሁን የሚመጣው በረከት ወደኔ ህይወት ይሄውን ወደኔ ህይወት የሚመጣው እግዚአብሔር አሰፋልኝ የኔ ነው በምድርም ላይ እጅግ አበዛን ብሎ ነው ስለ ረሆቦት የተናገረው። ይገርማችኋል። ይሄ ቃል እዚህ ጋር ብቻ አይደለም። በመጽሐፈ ዜና 1 ላይ ደግሞ አንድ ያቤጽ የሚባል እጅግ በጣም በመከራና በስቃይ የተወለደ ሰው ነበረ። እሱ ወደ እግዚአብሔር እንደዚህ ብሎ ነው የጸለየው፣ አቤቱ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬንም አስፋልኝ፣ ድንበሬን አስፋልኝ። ከዚህ በፊት በጥበት የኖረ ሰው ነው ያቤጽ። ከዚህ በፊት በመከራና በጭንቀት የኖረ ሰው ነው። ይስሐቅም ይሄን ህይወት ያውቃል። ለዛ ነው እግዚአብሔር ረሆቦት ሲያደርግለት እግዚአብሔር በዚች ምድር ላይ አበዛን። ብዙዎቻችሁ ጠባብ በሆነ ህይወት ውስጥ እየተመላለሳችሁ እንዳላውቃለሁ። ብዙዎቻችሁ መስፋት ትፈልጋላችሁ። ውስጣችሁ ያለው ነገር እንደሚሰፋ እግዚአብሔር ትልቅ ደረጃ ሊያደርሳችሁ እንደሚፈልግ በተለያዩ መንገድ ነግሯችኋል። ነገር ግን እግዚአብሔር እንዴት ራሱን ያንን ነገር እንደሚያደርግ በህይወታችሁ ላይ ግራ ገብቷችኋል።
እግዚአብሔር አምላክ ይሄን ቪዲዮ እንዳልኳችሁ ያመጣው ወደ እናንተ በምክንያት ነው። እግዚአብሔር እንደዚህ አይነት ድምጾች ወደኛ ሲያመጣ ምን እንጠብቃለን ስንል የመጀመሪያው ነገር ኢንስትራክሽን ወይም ደግሞ እግዚአብሔር የሚሰጠን መመሪያ አለ። ልክ እግዚአብሔር ሀገርህን አሰፋለሁ፣ እባርካለሁ፣ አዳዲስ በሮችን ከፍትልሃለሁ፣ ስጠብቃቸው የነበሩ መልካም ዜናዎችን ወደ አንተ ህይወት አመጣለሁ ሲል የሚጠብቀው ወይም ደግሞ የሚሰጠን መመሪያዎች አሉ። እነዛን መመሪያዎች መጠቀም መቻል በራሱ አንድ ወደዛ ወደምንፈልገው ስፍራ የሚያደርሱን መንገዶች ናቸው። ክብር ለኢየሱስ ይሁን። ዛሬ አምናለሁ እግዚአብሔር ብዙዎቻችሁን ካላችሁበት የማትፈልጉት የወደቃችሁበት ስፍራ ውስጥ እግዚአብሔር ያነሳችኋል። ከኔ ጋር አብራችሁ ይሄንን ስትጸልዩና አብራችሁ ይሄንን ቃል ስትካፈሉ እግዚአብሔር መንፈስ ቅዱስ በህይወታችሁ ላይ አንድ ኢንካውንተር አንድ መንፈሳዊ መለኮታዊ መነካካትን ያድርግላችኋል። እግዚአብሔር ወደ ጌዲዮን ጋር መጣና በሱ ህይወት ላይ ሊሰራ እንደሚፈልግ ካስታወቀው በኋላ የእግዚአብሔር መልአክ በሱ ህይወት ላይ ሊያረግ የፈለገውን ነገር ከነገረው በኋላ የነገረው ነገር አንድ ነው። ከሁሉ በፊት ግን መፍረስ ያለበት መሰዊያ በአንተ ህይወት ላይ አላለው። ያ መሰዊያ ደግሞ አንተን እንደዚህ እንድትሆን ያደረገ የአባትህ መሰዊያ አለ። አባቶች የሰውት መሰዊያ ስላለ ከኔ ጋር አብረን እንደዚህ እንድንቀጥል በአንተ ህይወት ላይ ማድረግ የምፈልገውን ነገር እንዳድርግ ያ መሰዊያ ግድ መፍረስ አለበት ብሎ ተናገረው። ብዙዎቻችን እግዚአብሔር ትንቢታዊ የሆነ ቃልን ወደ ህይወታችን ላይ አምጥቷል። እግዚአብሔር ረሆቦት ሊያደርግ እንደሚፈልግ በህይወታችሁ ላይ ተናግሯል። ማስፋት እንደሚፈልግ ልጆቻችሁን፣ የእናንተን ህይወት፣ ፋይናንሳችሁን፣ ቢዝነሳችሁን፣ ያላችሁበትን ሁኔታ በሙሉ መቀየር እንደሚፈልግ ነግሯችኋል እግዚአብሔር። ነገር ግን ያንን ለማድረግ ማፍረስ የሚፈልጋቸው ነገሮች ውስጥ ከናንተ ላይ አሉ። መፍረስ የሚገባቸው ብዙ ነገሮች ከናንተ ላይ አሉ። የመጀመሪያው ነገር አስተሳሰባችሁን ማፍረስ ይፈልጋል እግዚአብሔር። በተአምራት እንድታምኑ የእግዚአብሔር አሰራር በእናንተ ህይወት ላይ እንዲገለጥ እግዚአብሔር ማፍረስ ያለበት አስተሳሰብ ከናንተ ላይ አለ። ማፍረስ ያለባቸው ብዙ አስተሳሰቦች አሉ። ስለ ራሳችሁ የምታስቡት ነገር አለ። ስለ ነጋችሁ የምታስቡት ነገር አለ። እግዚአብሔር ያንን ሐሳብ መጀመሪያ ከናንተ ላይ ማፍረስ አለበት። እግዚአብሔራዊ የሆኑ ዕውቀቶች ገብተው የናንተ ሐሳብ ከናንተ ውስጥ መውጣት አለበት። ቢኮዝ እዚህ ውስጥ የሰራችሁት መሰዊያ አለ። የሰራችሁት በእግዚአብሔር ፊት የሚቆም እግዚአብሔር ሊባርካችሁ ሲመጣ እግዚአብሔር የናንተን ነገር ሊቀይር ሲመጣ ብሎክ የሚያደርገው የተሰራ መሰዊያ አለ። በማህበረሰባችሁ ዘንድ የትም አደርስም የሚባል መሰዊያ አለ። በቤተሰባችሁ ዘንድ እንኳን ይሄ ልጅ ትምህርት ካልተማረ የትም አይደርስም፣ ትምህርት ሳይማር እንደዚህ አይነት ስራ ሳይሰራ እንደዚህ አይነት ቦታ ሳይደርስ ይሄማ የትም አይደርስም ተብሎ የተሰራ ማንነት አለ። በራሳችሁ እንኳን አይጠቅምም፣ እግዚአብሔር ራሱ እኔን ሊባርከኝ ይፈልጋል የሚለውን ነገር ለመቀበል አትፈልጉም። እግዚአብሔር የእናንተን ነገር መለወጥ እንደሚፈልግ አትፈልጉም። በበሽታችሁ ውስጥ ሆናችሁ እንኳን እግዚአብሔር ሊፈውሳችሁ እንደሚፈልግ ፍላጎቱ እንደሆነ አታውቁም። ነገር ግን የእግዚአብሔር ቃል ትድኑ ዘንድ ይወዳል። ኢየሱስ ክርስቶስን ትድኑ ዘንድ ወዳለው ይል ነበር። ብዙ ጊዜ ለመፈወስ ወደ ሰዎች ሲሄድ ትድን ዘንድ እንወዳለን ብለው ሲጠይቁት አዎ ወዳለው ይላቸው ነበር። እግዚአብሔር ካላችሁበት ስፍራ እንድትወጡ ፍቃዱ ነው፣ ፍላጎቱ ነው። ነገር ግን የእናንተን ፍላጎትና ሐሳብ ሰብሮ እናንተን ማዳን አይችልም። እግዚአብሔር ማድረግ ያለበት ነገር መጀመሪያ አይምሮአችሁ ውስጥ ያለውን ዕውቀት መስበር ነው። ይሄን መሰዊያ መስበር ነው። ይሄን ባይዘው እምነት ሁሌም አለ። እግዚአብሔርን እናምነዋለን ወይም ደግሞ አናምነው። አለማመን ራሱ ግን እግዚአብሔርን እንደማይችል ማመን ነው። ሰው ሳያምን አይኖርም በዚህ ምድር ላይ። ሰው ሳያምን አይኖርም። ወይ እግዚአብሔር እንደማይባርከው ያምናል ወይ እግዚአብሔር እንደሚባርከው ያምናል። ብዙ ጊዜ ከምናስተውለው ችግሮች መካከል በእኛ ህይወት ላይ ጸልየን ወደ እግዚአብሔር ጩኸታችንን አሰምተን አለማመናችንን የሚያሳብቅብን ነገር አለ። ወደ ጭንቀት ተመልሰን እንሄዳለን። አንድ ሰው ከጸለያና በእምነት ያ ጸሎቱ እግዚአብሔር ጋር እንደደረሰ እርግጠኛ ከሆነ በኋላ ለምን ይጨነቃል? ያ ማለት እግዚአብሔር ጸሎታችንን እንዳንሰማን አመንን ማለት ነው። እምነታችንን እንኳን የምንገልጽባቸው መንገዶች አሉ። አምነን እግዚአብሔር አድርጎልናል፣ እግዚአብሔር ሰርቶልናል፣ እግዚአብሔር ስሙ ይባረክ ብለን በእምነት በደስታ ስንንቀሳቀስና አንድ ሰዓት ሙሉ ጸልየን በእግዚአብሔር ፊት በመንፈስ ቃተን
ነገር ግን ያን ጸሎት ከጨረስን በኋላ መልሰን ወደ ጭንቀት ውስጥ ገባን ማለት እያመንን ነው። ያመንነው ግን በእግዚአብሔር እንደማይችል፣ እግዚአብሔር ሰምቶ ዝም እንደሚል፣ እግዚአብሔር እንደማይመልስ ነው ያመንነው። እንዲሁም ደግሞ ደስታችን ደግሞ የእግዚአብሔርን ኃይል እንደሚገለጥ የምናምንበት መንገድ ነው። እንደዚህ አይነት ዕውቀቶችን ከአይምሮአችን ውስጥ መስበር አለብን። እንደዚህ አይነት ዕውቀቶችን ደግሞ የምንሰብረው ዕለት አይምሮአችንን በማደስ ዕለት መንፈሳችንን በማደስ ያ ማለት ደግሞ እግዚአብሔር አንዳንዴ ለብቻ የሚጠራን ስፍራ አለ። አንዳንዴ ወደ ፋስቲንግ ወደ ጾም ጸሎት እግዚአብሔር ሊጠራን ይችላል። ውስጣችን ያለውን ዕውቀት ይሰብር ዘንድ እግዚአብሔር ጠለቅ ወዳለ የጸሎት ህይወት ጠለቅ ወዳለ ወደ ፋስቲንግ ህይወት ወይም ደግሞ አንዳንድ ሰዎችን እንደ መላእክት የሆኑ ሰዎችን ያመጣላችኋል። አምናለሁ ይሄ ቪዲዮ ራስ ወደ እናንተ መምጣቱ አንዱ እግዚአብሔር እየተናገራችሁ ውስጣችሁ ያለው ዕውቀት መሰበር እንዳለበት፣ ውስጣችሁ ያለው ሐሳብ መቀየር እንዳለበት እየነገራችሁ እንደሆነ አምናለሁ። እግዚአብሔር ሊያበዛችሁ ይፈልጋል። ሊያበዛችሁ የሚፈልገው እግዚአብሔር የእናንተን ኪስ ለመሙላት ብቻ አይደለም፣ የእናንተን የአካውንት ቁጥሮች ለማሳደግ ብቻ አይደለም። እግዚአብሔር ሊሰራ የሚፈልጋቸው ነገሮችም አሉ በውስጥ። እግዚአብሔር በእናንተ መባረክ ምክንያት ብዙዎችን ሴቭ ያደርጋል፣ ብዙዎችን ያድናል። ከትውልዳችሁ መካከል ትልልቅ ሰዎችን እግዚአብሔር ያወጣል። ልጆቼ እንዴት ነው የሚድኑት? ልጆቼ አሁን ካሉበት ነገር እንዴት ነው የሚወጡት? እኔስ ካለሁበት ከእንደዚህ አይነት ከባድ ሁኔታ ውስጥ እንዴት ነው የምወጣው? በዚህ እድሜ አላገባውም፣ በዚህ እድሜ ትዳር የለኝም፣ እንዲሁም ደግሞ በዚህ እድሜ በቃ በዚህ ሰዓት በጤንነት በሰላም በመኖርበት ሰዓት ሰይጣን የተለያዩ መንፈሳዊ ጥቃቶችን በህይወቴ እያደረሰብኝ ነው። በትዳሬ፣ በስራዬ፣ በጀመርኩት ቢዝነስ፣ በቃ ፋይናንሴን፣ ሁሉን ነገር አታክ እያደረገብኝ ነው እያላችሁ ሊሆን ይችላል። እግዚአብሔር ከዚህ ሁኔታ ውስጥ እናንተ አውጥቶ ሊያሰፋችሁ ሊያበዛችሁ እንደ ያቤጽ የጭንቅና የምጥ ልጅ በነበራችሁበት ታይም ሊፈውሳችሁ ይፈልጋል። በመጀመሪያ ግን የአባቶቻችሁን መሰዊያ ከአይምሯችሁ ላይ ሊመታ ይፈልጋል። አያችሁ፣ እግዚአብሔር እንድታድጉ ይፈልጋል። ማንም ሰው ወላጅ ልጆቹን ልጅ ሆኖ ሁሌ ማየት አይፈልግም። ሁሌ ልጃችሁ የአንድ ዓመት ልጅ ዳዴ እያለ ለ5 ዓመት ድረስ ከቆየ ትደነግጣላችሁ፣ ትፈራላችሁ። እግዚአብሔር ሊያሳድጋችሁ በፋይናንሳችሁ እንድታድጉ ይፈልጋል። እግዚአብሔር ትልቅ ሰዎች እንድትሆኑ ይፈልጋል። እግዚአብሔር ሁሉ ጊዜ ልጃችሁን ዳዴ ሲል ብታዩት ትደነግጣላችሁ። ቆሞ መች ነው የሚሄደው ይሄ ልጅ? ቆሞ መች ነው ማየው ይሄ ልጅ? በዚህ እድሜው እኮ ዳዴ ማለት የለበትም ብላችሁ ልደነግጡ ትችላላችሁ። እግዚአብሔርም እናንተን ሲያይ ሁሉ ጊዜ በፋይናንስ ተቸግራችሁ ብድር ስትሄዱ፣ ሁሉ ጊዜ በትዳር ምክንያት ስታለቅሱ ሲያያችሁ እግዚአብሔር አይፈልግም። የእናንተን እድገት ይፈልጋል፣ ማቹሪቲ ይፈልጋል እግዚአብሔር። ለዛ ነው በመጽሐፍ ቅዱስ ውስጥ ብዙ ሰዎች ጋር ይሄድና እባርካለሁ፣ አሰፋለሁ፣ ይሄን ሀገር አወርሳለሁ፣ ያለበትን ስፍራ ትወርሳለህ፣ ታድጋለህ፣ ትልቅ ስፍራ ትደርሳለህ፣ ይሄ ደግሞ ጊዜ ነው ብሎ ይናገራቸው ነበር። አምናለሁ ይሄ ጊዜያችሁ እንደሆነ፣ አምናለሁ ይሄ ሲዝናችሁ እንደሆነ አምናለሁ። በሀገሩም ውስጥ በውጭ ሀገርም የተለያዩ ስፍራ እያያችሁ ያላችሁ ሰዎች ይሄንን ቪዲዮ እኔን ፕሮፌትን ቃላብ እያያችሁ ያላችሁ ሰዎች እግዚአብሔር ሊናገራችሁ የሚፈልገው አንድ ነገር አለ። እግዚአብሔር እንድታዳምጡት የሚፈልገው ነገር አለ። ያው እግዚአብሔር ምስክሬን፣ ይሄ ዓመት እንደሌላው ጊዜ የምትወጡበት የምትገቡበት ዓመት አይደለም። ይሄ ዓመት ልዩ ዓመት ነው። ይሄ ዓመት እግዚአብሔር እናንተን ሊቀይርበት የሚፈልገው ዓመት ነው። በእውነት እላችኋለሁ ይሄ ዓመት አያመልጣችሁ። በእነዚህ ጥቂት ጊዜያቶች ውስጥ እግዚአብሔር ታሪክ በእናንተ ህይወት ይሰራል። እግዚአብሔር ከልጅነታችሁ ከወጣትነታችሁ ጀምሮ ሲናገራችሁ የነበረው ወደ ፍጻሜው እየሄደ ነው። ነገር ግን የእግዚአብሔርን ድምጽ የእግዚአብሔርን የልብ ምት ማዳመጥ አለባችሁ። ሲዝኑ እንዳልፋችሁ ጊዜው አሁን ነው። ብዙ ሰዎች በፋይናንስ የምትጎበኙበት ጊዜ አሁን ነው። ብዙ ሰዎች የእናንተ ቢዝነስ፣ የእናንተ ካምፓኒ፣ የእናንተ ነገር የሚፈጠርበት ዓመት ነው። የእግዚአብሔር ቃል ሲናገር ባለጠግነትን ትፈጥር ዘንድ ኃይልን የሚሰጥህ እግዚአብሔር ይላል። ባለጠግነትን የምታከማችበትን ኃይል ይሰጥህ ዘንድ እግዚአብሔር ኃይልን ይሰጣል ይላል የእግዚአብሔር ቃል። ኃይሉን ይሰጣችኋል። የእግዚአብሔር ኃይል ደግሞ ቀኛችን ነው። እግዚአብሔር በኃይሉ ነው የሚባረከው። ጊዜው ይምጣ እንጂ ሰማያትና ምድር ስለናንተ ባለጠግነት ይተባበራሉ። ጊዜው ይምጣ እንጂ እግዚአብሔር
ድንጋዩን ለእናንተ ዳቦ ያደርግላችኋል። እግዚአብሔር ብረቱን ለእናንተ ውሃ ያደርግላችኋል። እግዚአብሔር አምላክ አሁን ጊዜውን አምጥቶላችኋል። መጠቀም የእናንተ ድርሻ ነው። በእነዚህ አጭር ጊዜያቶች ውስጥ ነገራችሁን መቀየር የእናንተ ድርሻ ነው። እግዚአብሔር ምን ብላችኋል? ምን ተናግሯችኋል? አሰፋችኋለሁ ብሏል። የእናንተ ነገር ቀይራለሁ ብሏል። በዚህ ዓመት ባረካችኋለሁ ብሏል። በዚህ ዓመት የእናንተን ትዳር የሚመጣበት ጊዜ ነው። በሮች የሚከፈቱበት ጊዜ ነው ብሏችኋል። እግዚአብሔር አምላክ የተናገረውን ይፈጽማል። ሕያው እግዚአብሔር ምስክሬ፣ ረሆቦት ይሆናል። ትቆፍራላችሁ። አሁን ግን የምትቆፍሩት ለመጨረሻ ጊዜ ነው። ረሆቦት ይሆንላችኋል። እግዚአብሔር መናገር ብቻ አይደለም፣ በዚህ ዓመት የማየት ዓመት የሚሆንላችሁ ሰዎች አሉ። የእግዚአብሔር ቃል አጋር በመጨረሻ ሰዓት ልጇን የጠጠር መወርወር ክንድ ያክል ጥላው ከልጇ ጩኸት ራሷን ለማዳን ልጇን አስቀምጠው የሱን ጩኸት ሳልሰማ ይሙት ብለው ጥላው ነበር። ይገርማል። አጋር እና ልጇ እስማኤል በውሃ ጥም በተቃጠሉ ሰዓት በረሃ ውስጥ ጥላው በጠጠር ርዝመት ዞር ብላ ቁጭ ብላ እንደነበረ እግዚአብሔር ቃል ይናገራልና የእግዚአብሔር መልአክ ግን ተገለጠላት ይላል። አይኖ በዚህ ሰዓት በቃ አንዳንድ ነገሮች ከብደዋችሁ የጠጠር ያክል ወርውራችሁት ድምጻቸውን ላለመስማት በቃ ወይ የኔ ፋይናንስማ በቃ እኮ ተስፋ ቆርጫለሁ፣ ወይ የኔ ይሄ ሪሌሽንሺፕማ አይዋጣም ብላችሁ ዞር ብላችኋል። በቃ ስለዛ ነገር ማሰብ እንኳን ከብዳችሁ ትታችሁታል። እግዚአብሔር ግን ለአንዴና ለመጨረሻ ጊዜ እንድቆፍሩ ይፈልጋል። ቢኮዝ ረሆቦት ሊያደርግላችሁ ምንጭን ለመጨረሻ ጊዜ ሊያፈልቅላችሁ ይፈልጋል። አጋር ከዚህ በኋላ የእግዚአብሔር መልአክ ተገልጦ አየች፣ አሳያት ምንጩ ያለበትን። አይኗ ተከፈተ። ፊት ለፊቷ ነበር ያ ውሃ ያለው፣ ፊት ለፊቷ ነበር ያ በረከት ያለው፣ ያ ህይወታቸውን ያድን የነበረው ያ ነገር ፊት ለፊታቸው ነበርና ምን አለች? የሚያየኝን አምላክ አየሁት ያለች። በድብቅ ሆኖ የሚያየኝን አምላክ፣ በስውር ሆኖ የሚያየኝን አምላክ አየሁት። እንዴት አየሁት? ጸሎቴ ሲመለስ አየሁት። እኔና ልጄን ሊገለለው የነበረ የውሃ ጥም አንቺና ቤተሰብሽን ሊገል የነበረ፣ አንቺና ቤተሰብሽን ታሪካችሁን በሙሉ በድህነት ሊያስቀር የነበረ፣ ታሪካችሁን በሙሉ በፌሊየሪቲ በጭንገፋ በገባችሁበት ስራ በጀመራችሁበት ነገር ሁሉ ፌል እንድታረጉ ወንድምሽ፣ እህቶችሽ፣ ቤተሰቦችሽ በሙሉ በርግማን እንዲቀመጡ ያደረገው ያ ስፒሪት ሊመታ ነው። እግዚአብሔር ለአንዴና ለመጨረሻ ጊዜ ኤርሎኢ ሊያደርግልሽ ነው። ሊገለጥልህ ነው። እግዚአብሔር እንዲህ ሊያደርግልህ ነው። ግን ለማደግ ወስን። በእግርህ ለመቆም ወስን። እግዚአብሔር ሁሌ እንድታለቅሱ ብቻ ሳይሆን እግዚአብሔር ያንን ለቅሶ አሸንፋችሁ ያስለቀሳችሁ ነገር እንድትበቀሉ ይፈልጋል። ብዙ ጊዜ ሰይጣን የሚዋጋው በአጀንዳ ነው። የሰይጣን አቅም እጅግ በጣም የተመጠነ ወይም ደግሞ የሰይጣን አቅም ሊሚትድ ነው። ሙሉ እንደ እግዚአብሔር ፉል አቅም የለውም። ሰይጣን ሊሚትድ የሆነ አቅም ነው ያለው። እንደ ሁሉን ቻይ አይደለም ሰይጣን። ሁሉንም ሰው አታክ ማድረግ አይችልም ሰይጣን። ስለዚህ ያለችዋን ትንሽ ሀብት ያለችዋን ትንሽ አቅም የሚጠቀመው በስትራቴጂ ነው። ሰይጣን ያንቺን ነገር ሲመታ ወይም ደግሞ ሰይጣን ያንተን ነገር ሲመታ እግዚአብሔር የሆነ ነገር ሊሰራ እንደፈለገ አስቀድሞ አይቶ ነው የሚመታው። እግዚአብሔር ባንተ ህይወት ላይ ወይም ደግሞ ባንቺ ህይወት ላይ ያለውን ዓላማ አስቀድሞ ማየት ስለሚችል አስቀድሞ ነው ጦሩን የሚወረውረው፣ አስቀድሞ ነው ቀስቱን የሚወረውረው። እግዚአብሔር በእናንተ ህይወት ውስጥ የሚያልፍ በረከትን ስላየ ያንን ነገር ለማዘግየት በእናንተ ትዳር ውስጥ የሚወለዱ ሀያላን ልጆች ስላሉ ያንን ነገር አታክ ለማድረግ ሪሌሽንሺፕሽን ይጎዳል። በገባሽበት ካምፓኒ በገባሽበት ስራ በዛ ውስጥ ፕሮስፐር አድርገሽ እንደምትወጪ ስለሚያውቅ፣ በዛ ውስጥ ተባርከሽ ምርኮሽን አስመልሰሽ እንደምትወጪ ስለሚያውቅ ትልልቅ ኃላፊዎችሽን የሥራ ባልደረቦችሽን በሙሉ ባላንጣ ጦረኛ አድርጎ ያስነሳባቸዋል፣ ያሳድምባቸዋል። ቢኮዝ ከዛ ውስጥ የምታስለቀቁትን በረከት ሰይጣን አስቀድሞ ከናንተ ይልቅ አንዳንዴ ሰይጣን ያውቃል። ከናንተ ይልቅ አስቀድሞ ኢነሚ የናንተን ነገር ያውቃል። ለዛ ነው ወጥመድ አስቀምጦ ስትራቴጂካዊ በሆነ መንገድ ያለውን አቅም ሁሉ ተጠቅሞ እንትን የሚያደርገው።
ስትራቴጂካዊ በሆነ መንገድ አታክ የሚያደርገው ለዛ ነው። ሰይጣን ደግሞ ብዙ እድሜ ስላለው በዚህ ምድር ላይ ያውቃል፣ ዋይዝ ነው። ስለዚህ እናንተ መንቃት አለባችሁ። ሰይጣን ፋይናንሳችሁን እየተዋጋ ከሆነ እግዚአብሔር እጅግ ባለጠጋ ሊያደርጋችሁና በእናንተ ባለጠጋ መሆን ውስጥ ደግሞ ለብዙዎች ጥላ የምትሆኑ ሰዎች፣ ለብዙዎች ረፍት የምትሆኑ ሰዎች እንደምትሆኑ ያውቃል። እግዚአብሔር ስሙ ይባረክ። ልነግራችሁ የሚፈልገው ነገር በእነዚህ አጭር እና ቅርብ ጊዜያቶች ውስጥ የምስራችን ትሰማላችሁ። ራሳችሁን ግን ለዛ አዘጋጁ። ራሳችሁን ለዛ አዘጋጁ፣ እንዳትተላለፉ ከዘመኑ ጋር ከሲዝኑ ጋር እግዚአብሔር ወደ እናንተ ህይወት እያመጣ ካለው ድምጽ ጋር ወደ እናንተ ህይወት እያመጣ ካለው አዲስ ንቁ። አንተ የተኛ ንቃ፣ ከሞትክም ተነሳ፣ ያንቀላፋህም ተነሳ፣ ክርስቶስ ያበራልሃል ተብሎ ተጽፏል በእግዚአብሔር ቃል ላይ። የተኛችሁበት አቅጣጫ የተኛችሁበት የእግዚአብሔር ድምጽ ካለ ራሳችሁን አንቁ። እኔ ደግሞ በጌታ በኢየሱስ ጸልያለሁ። ይሄ ድምጽ በየትኛውም ስፍራ በየትኛውም የዓለም ክፍል ሆናችሁ የምትሰሙ ቅዱሳን ወንድምና እህቶቼ፣ በየትኛውም ክፍል ያላችሁ ኢትዮጵያውያንና ኤርትራውያን አምናለሁ በጌታ በኢየሱስ ስም እጆቻችሁን ዘርግታችሁ ወደኔ አብራችሁን ስትጸልዩ በእነዚህ ሳምንታቶች በእነዚህ ወራቶች እግዚአብሔር አዲስና እንግዳ የሆኑ በሮችን ይከፍትላችኋል። አዲስና እንግዳ የሆኑ በሮችን በጌታ በኢየሱስ ስም ይከፍትላችኋል። እግዚአብሔር ያሰፋችኋል። እግዚአብሔር ያሰፋችኋል። በአራቱም አቅጣጫ ያሰፋችኋል። እግዚአብሔርን የለመናችሁትን ጸሎቶች እግዚአብሔር እንዲባርካችሁ የጸለያችሁ ሰዎች እግዚአብሔር የምስራችን እንዲያሰማችሁ ተአምራቶችን እንዲያሳያችሁ እየጠበቃችሁ ያላችሁ ሰዎች የእግዚአብሔርን እጅ መገለጥ በህይወታችሁ ኤክስፔክት ያደርጋችሁ ያላችሁ ሰዎች ካሁን እግዚአብሔር ጎበኘኝ፣ ካሁን የኔን ጉዳይ ለወጠ፣ ካሁን እግዚአብሔር በዚህ ጉዳይ ውስጥ በአሁን የጸለይኩኝ እያለቀስኩበት ባለው ጉዳይ ውስጥ እግዚአብሔር ጣልቃ ገባልኝ እያላችሁ የጸለያችሁ ያላችሁ ሰዎች አሁን በዚህ ሰዓት በጌታ በኢየሱስ ስም የምስራች ወደ እናንተ ቤት ገባ። አሁን በስልኮቻችሁ አሁን ይሄንን በመታዩበት አሁን እኔን በመታዩበት አሁን በዚህ እኔን ፕሮፌት ቃላብን በመታዩበት በዚህ ደቂቃና በዚህ ሰከንድ የምስራች መስማት ሆነላችሁ። በኢሜል በሜሴጅ ስልክ ተደውሎላችሁ በተለያዩ መንገዶች በስራ ቦታ በፋሚሊ አዳዲስ የምስራቾችን መስማት ሆነላችሁ። እግዚአብሔር አምላክ የምስራቾችን ያሰማችኋል። የቆፈራችሁት ጉድጓድ ረሆቦት ይሆናል። እግዚአብሔርን እየጠበቃችሁበት ባለው ጉዳይ ውስጥ እግዚአብሔር ኤርሎኢን ያደርግላችኋል። መጸለይ ባትችሉም ኤርሎ ያደርግላችኋል። ማልቀስ ባትችሉም ልባችሁ በቃ ድርቅ ብሎባችሁ ቢሆንም እግዚአብሔር ኤርሎ ያደርግላችኋል። የማይታየው አምላክ ይገለጥላችኋል። በስውር የሚጠብቃችሁ በስውር የሚባርካችሁ አምላክ በስውር አቅምን እየጨመራላችሁ ያለው አምላክ ኤርሎኢ ይታያችኋል በጌታ በኢየሱስ። በሲዝናችሁ ወይም ደግሞ በዘመናችሁ ላይ ደግሞ መዋጀት አለባችሁ። ዘመናችሁ ዋጁት፣ ዘመኖቹ ክፉኖች ናቸውና ዋጁት ይላል እግዚአብሔር። ሊባርካችሁ ሲመጣ ሰይጣንም ደግሞ ቁጭ ብሎ ያያል። መሳሪያዎቹን ይልካል፣ ሰዎቹን ይልካል፣ ኤጀንቶቹን ይልካል። መንፈሳዊ ዓለም ላይ ኔትወርኮቹን መዘርጋት ይጀምራል። ወጥመዶችን ያደርጋል። እነዛን ወጥመዶች ታልፋላችሁ። በክብር እግዚአብሔር ትልቅ ስፍራ ያደርሳችኋል። እግዚአብሔር አባት ዘመናችሁን ይባርክ። እግዚአብሔር አምላክ ወደዚህ አዲስ ሲዝን ውስጥ ሲያስገባችሁ በትልቅ ሞገስና በትልቅ በረከት ውስጥ ትገባላችሁ። የምስራቾችና ምስክርነቶችን በህይወታችሁ ላይ ማየት ትጀምራላችሁ። ፕሮፌት የእግዚአብሔር ሰው ቃላብ ይሄ ቃል ያልከው ቃል ከኔ ጋር ይገናኛል፣ ከኔ ህይወት ጋር ይገናኛል። ይሄን ነገር በእምነት መውሰድ ፈልጋለሁ። ያልከው ቃል ለኔ ነው፣ በኔ ህይወት ላይ እንዲገለጥ ፈልጋለሁ የምትሉ ሰዎች በመንፈሳዊ ዘራችሁ ኮኔክት አድርጉ። በዘር ማለት በመንፈሳዊ ዓለም ላይ እንደ ትራንስፖርቴሽን ነው። ወርድ ወደ እናንተ የሚመጣበት አሜን ብላችሁ የምትቀበሉበት አንድ የጸሎት አይነት ነው። አሜን ብሎ ሰው ይቀበላል። እንዲሁም ደግሞ ለእግዚአብሔር መስዋዕት አድርገው ለእግዚአብሔር ፕሮፌት ይሄ ቃል የኔ ነው ብላችሁ የምታምኑ ሰዎች በመንፈስ በዘራችሁ ከዚህ ጋር መገናኘት ትችላላችሁ። ይሄ ቃል አሁን የተናገርከው ነገር በጣም ነክቶኛል፣ መንፈሴን ነክቶኛል። አሜን ብዬ ሃሌሉያ ብዬ እየጸለይኩ ነው ያለሁትና በእኔ ህይወት ላይ እንዲሆን ፈልጋለሁ ያልከው የበረከት ቃላቶች የተናገርካቸው ትንቢቶች በሙሉ እኔ ህይወት ላይ እንዲፈጸሙ ፈልጋለሁ የምትሉ ሰዎች
ከታች በሚታየው የንግድ ባንክ ቁጥር ኢየሩሳሌም ጥላሁን ነው የሚለው በሱ የንግድ ባንክ ቁጥር አካውንት ላይ ዘር በመዝራት ከዚህ ጸሎት ጋር ከዚህ ትንቢት ጋር በእምነት መገናኘት ትችላላችሁ። ዘመኑን አስቀድማችሁ መዋጀት ትችላላችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። እንዲሁም ደግሞ ፕሮፌት ያንተ አፍ ውስጥ ለኔ የሚሆን ትንቢት አለ። አንተ ጋር መስማት መፈልገው የእግዚአብሔር ቃል እኔ እንዲናገረኝ ይፈልጋለሁ። ስለ ፊውቸሪ፣ ስለሚመጣው ዘመን፣ ስለሚመጣው ስለራሴ ህይወት ማወቅ ፈልጋለሁ። እግዚአብሔር እንዲናገረኝ ይፈልጋለሁ የምትሉ ሰዎች በዋትስአፕ ላይ የተዘጋጀ ለፓርትነሮች የሚሆን ፕሮግራም አለ። ከታች በሚታየው የዋትስአፕ ስልክ ቁጥራችን ላይ ኮንታክት አድርጋችሁን አብራችሁን መጸለይ ትችላላችሁ። እግዚአብሔር ይባርካችሁ። እንዲሁም ደግሞ የጸሎት ህብረት አለ። የጸሎት ህብረታችንን ዋትስአፕ ላይ ለመቀላቀል ከታች ባለው ሊንክ ጆይን ማድረግ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ከዚህ አገልግሎት ጋር አብራችሁ መቆም የምትፈልጉ ይህን አገልግሎት መደገፍ የምትፈልጉ በዓለም ዙሪያ በሙሉ ወንጌል ተስፋፍቶ ማየት የምትፈልጉ ሰዎች እግዚአብሔር አምላክ ዘመናችሁን ይባርክ። ከታች በሚታየው የባንክ አካውንት ቁጥር ዘራችሁን በማስገባት አብራችሁን መቆም ትችላላችሁ። ወንጌል ይቀጥላል። እግዚአብሔር ያሸንፋል። እግዚአብሔር ደግሞ በህይወታችን ላይ የተናገረው ነገር እስከ መጨረሻው ድረስ ይሆናል። አንዳችሁም ከበረከቱ አትጎሉም። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ቋንቋና